ይህን ጽሑፍ ለማዘጋጀት ያነሳሳኝ አብዛኛውን ጊዜ አንዳንድ ወደ እስልምና እንጣራለን የሚሉ ሰዎች ሕግጋቱ ሁሉ ሴቶች ላይ ጫን አድርገው ወንዶች ብዙ ሲሉ ይሰማል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ከኔ አልሐምዱሊላህ በጣም ሰላም ነኝ። ክርስቲያን ወገኖቼ ሰላም ብያለሁ። ቻናሉን አዲስ የሆናችሁ ሰብስክራይብ ደወሉን በመጫን ቤተሰብ የሆናችሁ አበረታቱኝ ማለት ነው። ስደተኛ እህታችሁ ነኝ። ኢንሻአላህ እንደተለመደው በአዲስ ርዕስ ብቅ ብያለሁ። የሴቶችን ድንግልና የሚወስደው ማን ነው? ይህን ጽሑፍ ለማዘጋጀት ያነሳሳኝ አብዛኛውን ጊዜ አንዳንድ ወደ እስልምና እንጣራለን የሚሉ ሰዎች ሕግጋቱን ሁሉ ሴቶች ላይ ጫና አድርገው ወንዶች ብዙ ሲሉ አይሰማም? ሰሞኑን አላዋቂዎች ብዙ ሲሳለቁና ራሳቸውንም መገለጫ ሰጪ አድርገው ሲያዩ ተመልክተናል። የሴት ልጅ ድንግልና በብዙ መንገድ ይሄዳል። ለምሳሌ ሴት ልጆችን በገዛ የቅርብ ቤተሰቦቻቸውና ዘመዶቻቸው በመደፈር ሁሉ ያጡታል። ሴት ልጆች ሲደፈሩ ያውም ደፋሪያቸው እየታወቀ በቃ ዝም በይ አይነት ማስጠንቀቂያዎች ይሰጧታል። ድንግልና ያለ ግንኙነት ሊጠፋ የሚችልበት ሁኔታ እንዳለ ዑለሞችም ሐኪሞችም ይገልጻሉ። ስለዚህ ድንግልና የሌላት ሁሉ ብልግና ፈጽማለች ማለት ዝቅ ሲል አላዋቂነት፣ ከፍ ሲል ብልግና ነው። በሌሎችም መንገዶች ድንግልና ይሄዳል። አብዛኛዎቹ ሴት ልጆች በነበሩበት ሰዓት በጣም አይናፋርና ድንጉጥ ናቸው። ወንድን መቅረብ አይፈልጉም። ሴቶችን ወደ መጥፎ ነገር የሚመሯቸው መጥፎ ሴት ጓደኞችና ምላሳም ወንዶች ናቸው። መቼም ወንድ ከሌለ ሴቶች በራሳቸው ድንግልናቸውን ያጠፋሉ አይባልም። አንድ ሴት ልጅ ድንግልናዋን ስታጣ እሷን ብቻ ከመውቀስ በምላሱ አታሎ አጭበርብሮ ድንግልናዋን የወሰደባት ለምን በደንብ አይኮንኑትም? አስገራሚው ሴት ልጅ ስትሰራ ከነበረችው መጥፎ ነገር ተወብታለች ሲባል እሷ እኮ ነበረች መጠንቀቅ ነው ምን ይታወቃልና የመሳሰለውን ትንኮሳዎች ይተበትቡባታል። ወንድ ልጅ ግን ለምሳሌ አንዴ በድፍረት 21 ወይንም 22 ዓመት የሚጠጋው ወንድ ለጓደኞቹ ከ180 እስከ 200 ሴቶች ጋር ግንኙነት ፈጽሜያለሁ እንዳላቸው ሲናገሩ ሰምቻለሁ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም የኔ ኡመት ወንጀል ይማራል ግልጽ የሚያወጣው ሲቀር ብለዋል። ወንጀልን እንደ ቁም ነገርና ጀብዱ የምታወሩ ሰዎች አላህን ፍሩ። ለምሳሌ ይህን ሁሉ ሴት የነካካ ወንድ ተወብቷል ቢባል አቤት እሱ እኮ ሷሊህ ነው፣ አቤት አኽላቁ፣ አቤት እሱን ያገኘች ተብሎ ይለፈለፋል። ለምን? አላህ በተከበረው ቁርአኑ ላይ ዝሙትን በተመለከተ ተከለከሉ ሲል ለወንዱም ለሴቱም ነው። ዝሙት ከፈጸሙ ያላገቡ ከሆኑ 100 ጅራፍ ይገረፉ ሲል ወንዱንም ሴቷንም ነው። ዝሙትን የፈጸሙ ያገቡ ከሆነ በድንጋይ ተቀጥቅጠው ይገደሉ ሲል ወንድንም ሴትንም ነው። ታዲያ ለምን ይሄን ያህል ሁለቱንም የሚመለከተውን ሕግ ሴቶች ላይ ብቻ ጫን ማለት አስፈለገ? እንጨት ለምሳሌ በራሱ አይቀጣጠልም እሳት ሲቀላቀልበት ቢሆን እንጂ። ስለዚህ ወንድና ሴት በፈጸሙት ወንጀል አንዱን ብቻ ጠንከር አድርጎ መውቀሱ በተለይ ከኢስላም ውጭ ያሉ ሰዎች ኢስላም ሴትን ይበድላል እንዲሉ የሚያረጋቸው ይህ ነው። ፍትሃዊ የሆነ ሃይማኖት ይዘን ፍትህ የሌለ አስመስለን አናቅርበው። ያለ እውቀት መናገር ሁሌም ጣጣው ከሚታሰበው በላይ ነው። የተወበቱ ሰዎችን አስመልክቶ ነብዩ ሰለላሁ ዐለይሂ ወሰለም ወደ አላህ የተመለሰ ወንጀል እንደሌለበት ነው ብለው ሲያበቁ ወደ አላህ የተመለሱ ሰዎችን እያጣጣሉ መናገር መሀይምነትን በይፋ የሚያሳይ ነው። አስገራሚው ግልጽ ቢድዓና ሽርክን የሚያሰራጩ ግለሰቦች ላይ የሌላቸውን ጥንካሬ እና ድፍረት ወንጀል ላይ የወደቁት ላይ ሲያደርጉ እንመለከታለን።
ወንጀልን በድብቅ የሰራ ሰው አይቡ ይደበቅለታል። ቢድዓንና ሽርክን በአደባባይ የሚፈጽም ደግሞ በአደባባይ ሙስሊሞች እንዲጠነቀቁት መልስ ይሰጥበታል። ይህ ነው ፍትህና ሚዛናዊነት። ዛሬ የቢድዓ ካዝና ለሆኑ ሰዎች ጥብቅና ቆመው እነሱን እናስነካም፣ እነሱን የነካ አይባቸውን እንዳይወጣ ነው ሲሉ ይቆዩና ተደብቀው ወንጀል የሚሰሩ ሰዎችን ተከታትለን በካሜራ እናጋልጣለን ብለው ስሜት አምላኪነታቸውን ያሳዩናል። እንዲህ አይነት መሀይማን ጉዳታቸው እጅጉን የከፋ ነው። ጽሁፌን ስጨርስ ሴቶችን እንደነ መርየም ድንግልናችሁን ጠብቁ ስንል ወንዶችንም ልክ እንደነ ዑስማን ኢብኑ አፋን ሁኑ፣ ከዝሙት ራቁ። ወንድና ሴቶች ሆይ አላህን ፈርታችሁ ቶሎ ተጋቡ። በኢስላም ትዳር ትልቅ ቦታ አለው። ከትዳር ያለ አስገዳጅ ሀጃ በመዘግየታችሁ ምንም የምትጨምሩት ነገር የለም፣ የምታጡት ነገር ቢብስ እንጂ። ስለ ትዳር የበሰሉ ሀያ ያላቸው ታላላቆች አማክሮ ኢንሻአላህ። የዱንያ ነገር አልይ ኢብኑል ሀይሰም እንዲህ ይላሉ። አምሳያ ያላየሁለት የዘመን መገለባበጥ የጊዜ መለዋወጥ አይቻለሁ። የፈደል ብን ረቢዕ ንብረት በ1000 ግመል ተጭኖ አይቻለሁ። ሌላ ጊዜ ግን ጠቅላላ ንብረቱ እንዴት ዘንቢል ውስጥ ሆኖ ተደብቆ አይቻለሁ። በውስጧ መድኃኒቶች ተጨምረው። ሐሰን ብን ሰህልን ደግሞ ጠቅላላ ንብረቱ እንዴት ዘንቢል ውስጥ ሆና ተመልክቻለሁ። ከዚያ ግን ንብረቱ በ1000 ግመል ላይ ተጭኖ አይቻለሁ። ዱንያ እንዲህ ነች፣ መርጋት የማታውቅ ወላዋይ። ሀያላን ይዋረዳሉ፣ ደካሞች ይነግሳሉ፣ ሀብታሞች ጎዳና ላይ ይወድቃሉ። ምንዱባን በሰማይ ጠቀስ ህንጻ ይንፈላሰሳሉ። ሳር ቅጠሉን የተጸየፈው ጨፍጫፊ አረመኔ ዓለም ጠባው ከአይጥ ጉሬ ሲደፍጥ ይታየዋል። የትናንቱ ተሳዳጅ ተራውን ሲያሳድድ ትመለከታለህ። ይኸው ነች ዱንያ ብልጭ ብላ ድርግም ቦግ ብላ እልም የምትል። ሁሌ ሳቅ የለም፣ ሁሌ ድል የለም። በድር ላይ ለያዥ ለገናዥ ያስቸገሩ ጥጋብ ያሰከራቸው ቁረንሾች 70 መኳንንቶቻቸው ትናንት ሲያሳድዷቸው በነበሩ ሰሃቦች ሰይፍ ተበልተው ሌላ 70 ደግሞ በምርኮ አስረክበው የሀዘን ማቅ ለብሰዋል። መካ በዋይታ ተንጣለች። እሁድ ሌላ ቀን ነው፣ ሌላ ተራ አጋሪዎች የፈነደቁበት። እነ ሐምዛን እነ ሙስዓብን ጨምሮ ከ70 በላይ ታላላቅ ጀግኖች ወድቀው ሌላ 70 የቆሰሉበት አሳዛኝ ክስተት እውን የሆነበት ቀን። ሰሃቦች አካላቸው በስለት ልባቸው በሐዘን ቢቆስል ጊዜ አላህ እንዲህ ሲል አሳሰባቸው። ቁስል ቢያገኛችሁ ሰዎችንም መሰሉ ቁስል አግኝቷቸዋል። እናም እነዚህን ቀናት በሰዎች መካከል በመልካምና በሌላ እናቀያይራቸዋለን አሉ። ኢምራን 140 ዱንያ አመሏ ነው፣ ዛሬም እንዲሁ ናት። ግን ማን ነው የሚማረው? ግን ማን ነው የሚመራመረው? ግን ማን ነው የዱንያን ከንቱነት ተገንዝቦ ለዘላለም ቤቱ ከልቡ የሚጨነቀው? እስከ መቼ ነው የምንቀላፋው? እስከ መቼ ነው የምንዘናጋው? እስከ መቼ ነው በከንቱ የምንባዝነው? ኢላሂ ኢና ሊላሂ ወኢና ኢለይሂ ራጂዑን። ኢላሂ ልብ ስጠን። በሌላ ቪዲዮ እስከምንገናኝ ሰላሙላህ አለይኩም ወራህመቱላሂ ወበረካቱ።